አባት አቤት። ሰላም ነው? ሰላም። እባክህ ተባበረኝ። ምን ልተባበርሽ? እኔ ከሩቅ ሀገር ነበር የመጣሁት። እንደው ከቻልክ እርዳኝ። ይቅርታ የኔ እናት፣ ማርያምን ከነጋ ምንም ነገር አልሰራውም። አይ እኔ እንኳን ብር አልነበረም የፈለኩት፣ ስራ ነገር ካለ። ስራ? ምን አይነት ስራ? ምንም ይሁን እሰራለሁ። እኔ እንኳን ላንቺ የሚሆን ማቀው ስራ የለም። ስልክሽን ልቀበልሽና ልጠይቅልሽ። ስልክም የለኝም። ምንም አይነት ስራ ይሁን ችግር የለውም። ቤተሰቦችሽስ? እኔ ማንም የለኝም፣ ብቸኛ ነኝ። ከየት ሀገር ነው የመጣሽው? ሸዋ። አይ ጎጃም። ሸዋ ወይስ ጎጃም? እናቴ ከሸዋ ነበረች፣ አባቴ ደግሞ ከጎጃም። እኔ ደግሞ ደብረ ማርቆስ ነበር ያደግኩት። እና ወደዚህ እንዴት መጣሽ? በአንድ አደጋ ያሳደገኝ አጎቴ ማረፈ። ቢቸግረኝ መሄጃ ሳጣ እየዞርኩኝ እዚህ ደረስኩኝ። አይዞሽ የኔ እናት። እና ሴት ልጅ ነኝ። ቢያንስ ለትንሽ ጊዜ መኖሪያና መቀምሰው ካገኘው በቂ ነው። በክፋት ካላየሽብኝ ለጊዜው እኔ ጋር መቆየት ትችያለሽ። ፈጣሪ ያክብርልኝ። እንደው ውለታን በምን እንደምመልስ። አረ ምን አረኩኝ? ግን ዝም ብዬ መቀመጥ ስለሚከብደኝ ቢያንስ ስራ እስካገኝ ቀን ቀን እየመጣው እዚህ ባግዝ ደስ ይለኛል። እቺ ልጅ ግን የምታሳካው ይመስላል። ይዛና አትጠራጠር፣ ታሳካዋለች። ደሞ ሳልነግር ዜማዬን ካየዋት ቀናት አስቆጠርኩኝ እኮ። ከቤትም አትወጣም፣ ስልኬንም አታነሳም። ምን ሆነ ይሁን? ምን አውቄ፣ ውስጤ ምንም ጥሩ ስሜት እየተሰማኝ አይደለም። እነዛ ተንከሲሶች ሆነ ነገር ብለዋት እንዳይሆን እንጃ። ብቻ ምንም ደስ አላለኝም። እስቲ በኋላም ሰፈራቸው እጄ ቼክ አረጋታለሁ። ይሻላል። እድሏ እንዴት ነው? ለመድሽ? አዎ ምንም አልልም። ውለታህን በምን እንደምከፍል? አረ የምን ውለታ? ብቻ ክፉ አይንካህ። አሜን። ግን ትልቅ ነገር ያረኩልሽ፣ አታስመስዩ። ከዚህ በላይ ማንም ያለ ምንም ጥቅም ማንንም በማይረዳበት ጊዜ እንደዚህ አይነት ሰው መኖሩ በራሱ ትልቅ ነገር ነው። አሁን እያሸማቀቅሽኝ ነው። እሺ በቃ ምሳ ይዤ ልምጣ።
አንቺ ሳት ያዳግን ምን አይነት ጣጣ ውስጥ ነው ያስገባኸኝ? አንቺ ደግሞ ፋራቱኛ አይደል? ያለሁበትን እኔ ነኝ የማውቀው። ምን ሻፈደብሽ እንዴ? አንተ መደም ትቀልዳለህ አይደል? ታኮርኛለሽ እኮ። ባካትም ላይ ይልቅ ልጁ የዋህ ነገር ነው። አልኩሽ እኮ በጣም የዋህ ልጅ ነው። አሁን እየጠቀምኩ መስሎህ እየጎዳሁ እኮ ነው። እንዴት ማለት? አንደኛ ነገር ልጅቷን ረስቶ እኔን ማፍቀር ዘበት። ሁለተኛ ነገር አፈቀረኝ እንበል። እውነቱን ሲያውቅ ወይ ደግሞ እኔ ስርቀው አይጎዳም? ባክሽ አሁን ካለበት የከፋ አይሆንም። ብቻ አልነገረችኝም እንዳትል። አንቺ ከሰሙሽ ብዙ ታወሪያለሽ። በይ ሂጂ። ይልቅ በኋላ የሚወለወል ጫማ ይዤልሽ እመጣለሁ። አንተ አፈር ምሳ ደርሷል። ታጠብና እንብላ። እሺ። ደግሞ ስታንጎራጉር ድምጽ አሪፍ እንደሆነ ከሰፈር ሰዎች ሰምቻለሁ። ምንም ማለት እስቲ ድፍረት ካልሆነብኝ አንዴት አንጎራጉርልኛለህ? አረ በደስታ ምን ሚለውን ላንጎራጉርልሽ? ገላዋ ሚለውን የዳዊት ጽጌን አንጎራጉርልኝ። ገላዋ ልጅት ገላዬዋ ገላዋ መማንቺዬዋ እመጣለሁ ብለሽ መቅረትሽ ምነው? ገላዋ የኔ ሰለውላዋ ገላዋ የኔ ሰለውላዋ ገላዋ ሸገናው ገላዋ ገላዋ ሽንቅጡ ገላዋ ምንም ምርጫ የለኝ ጊዜም ያንተው ነኝ። ገላዋ ቅዳሜ ጠብቀኝ ገላዋ ቅዳሜ ጠብቀኝ። እንሳስብሽ ውዬ ገላዬዋ ሳልምሽ አድርና አንቺዬዋ ሳልምሽ አድርና አንቺዬዋ ጠዋት በማለዳ ገላዬዋ ካፋፍ ወጣና አንቺዬዋ ካፋፍ ወጣና ገላዬዋ ዛፍ በተራገበ ገላዬዋ በንፋስ ሰንጋሉ አንቺዬዋ በንፋስ ሰንጋሉ ገላዬዋ ሲባዘት ይውላል አንቺዬዋ አይኔ መጣሽ ብሎ ገላዬዋ አይኔ መጣሽ ብሎ ገላዬዋ ገላዋ ልጅት ገላዬዋ ገላዋ መማንቺዬዋ እመጣለሁ ብለሽ መቅረትሽ ምነው? ገላዋ የኔ ሰለውላዋ ገላዋ የኔ ሰለውላዋ አንተም ያንተ ይብስ ገላዬዋ እኔም የኔ ይብስ ገላዬዋ እኔም የኔ ይብስ ገላዬዋ ትላንት ከምንጯ ገላዬዋ ቀድቼ ስመለስ አንተዬዋ ቀድቼ ስመለስ ገላዬዋ
በሀሳብ ስንወያይ ገላይዋ ከጉድባ ገብቶ እግሬ ገላይዋ ከጉድባ ገብቶ እግሬ ገላይዋ ገባውኝ ግዴን አንቺዋ ገንቡዬ ሰብሬ ገላይዋ ገንቡዬ ሰብሬ ገላይዋ ገላዋ ሸገናው ገላዋ ገላዋ ሽንቅጡ ገላዋ ምንም ምርጫ የለኝ ጊዜም ያንተው ነኝ ገላዋ ቅዳሜ ጠብቀኝ ገላዋ ቅዳሜ ጠብቀኝ። ይቅርታ አበላሸውብክ እንዴ? አረ እንዲሁም ማሳመርሽው። ድምጽሽ በጣም ያምራል። አመሰግናለሁ። ያንተ በጣም ያምራል። እስካንቺ ባይሆንም የራስሽ ሙዚቃ አለሽ እንዴ? አሁን ላይ እንኳን የለኝም፣ ግን አንተ ካገዝከኝ በቅርቡ ይኖረኛል። እኔ በምን ላገዝሽ እችላለሁ? ካላስቸገርኩ አንዳንዴ በትርፍ ሰዓት ቮካል ብታሰራኝ። ይቅርታ፣ እኔ እንኳን ያን ያህል ጎበዝ መባል ዘፋኝ አይደለሁም፣ እንዲሁ ሞክራለሁ እንጂ። አይ አንተ ሳቅምን ስላላወቅኸው ነው። ለማባከልበት ሰዓት እከፍላለሁ። እሺ እሞክራለሁ። በጣም አመሰግናለሁ። እዚች ጋር ስልክህን ጻፍልኝ። ስምህን ማን ነበር ያልከኝ? አቤኒ። ኑሐሚን እባላለሁ። ስላወቅኩ በጣም ደስ ብሎኛል። እኔም ደስ ብሎኛል። ምንድነው አንቺ? አብረሽው ጊዜ አሳልፊ እንጂ በደንብ። አይ አሁን እንኳን የሚሆን አይመስለኝም። ማለት የሆነች አዲስ ልጅ ተዋውቋል እንዴ? እንደዛ ከሆነም አሪፍ ነው፣ አቀለለልን። ግን ልጅቷን ሳያት ምንም አላማረች። እንዴት እንደዛ ልትይቻልሽ? አፈጣጠኗ፣ አንድ ማታውቀው ልጅ ቮካል አሰራኝ ማለቷ፣ መሳሟ፣ ብቻ የሆነ ነገር አስባል። ጭራሽ መሳመም አለው። በቃ ከተጠራጠርሻትማ አይንሽን ከሷ ላይ እንዳታነሽ። ናትሻ ወይ ምን ሆነ ነው ፈዛል? ህይወቴን እኮ ዛሬም አላገኘኋትም። ምን ሆነ ነው አልደወልክላትም? ስልኬን አታነሳም። ጨነቀኝ እኮ። ወይም ክፍለ ሀገር ምናምን ይሆናል፣ አትጨነቅ። ቢያንስ ስልኬን ታነሳ ነበረ። ወይ ለማውራት አልተመቻትም ይሆናል። እንደ አፍክ ያርገው እስቲ።
ሰላም። አቤት፣ ምን ነበር? አቤኔን ፈልጌው ነበር። እኮ ለምን ፈለግሽው? ይቅርታ፣ አንቺም አልበል። እኔ ፍቅረኛው ነኝ። ምን? እንዴ ኖሃ፣ እንዴት መጣሽ? በዚህ ሳልፍ ኃይል በላይ ብዬ እኮ ነው። ደግሞ ቮካል እንደምታሰረኝ ቃል ገብታል እንዳረሳ። አብሽር፣ አረሳም። እሷ አላስተዋወቅኳችሁማ። እድል ትባላለች። እሷ ደግሞ ኑሃሚን። ኑሃሚን እድል ፍቅረኛ ቆንጆዬ ነች። አቤኔ ፍቅረኛ እንኳን አይደለችም፣ ጓደኛዬ እንዲሁም የሥራ ባልደረባዬ ነች። ነው እንዴ? በቃ አቤኔ እደውልልሃለሁ። ሄሎ ኖአ። ኢዛና፣ በኋላ ላገኛችሁ ፈልጋለሁ። እሺ፣ ግን በሰላም ነው? ስንገናኝ እናወራለን። ምንድነው? ችግር አለ እንዴ? ኑሃሚን ነሽ፣ ላገኛችሁ ፈልጋለሁ ምናምን አለች። ምን ችግር አለ እንዴ? እኔ እንጃ፣ ስንገናኝ እናወራለን አለች። እድል ወይ እዚህ ያልደበረሽማ? ለደላሎች ለማቃችሁ ሰዎች ሁሉ ስራ እንዲፈልጉልሽ ነግሬያቸዋለሁ። ያገኙልሻል። እሺ። ኧረ አልደበረኝም። ባይሆን አንተን አስጨነቁ። ድጋሚ እንደዛ እንዳትይ አላልኩሽ? እሺ፣ በጣም ይቅርታ። እሺ፣ እንዳትደግሚው። እሺ። እሺ፣ አልደግመውም። ስማማ አቤኔ። ወይ ፍቅረኛ አለ? አዎ፣ የማፈቅራት ልጅ አለች። ፍቅር ያፈቀሩትን ማግኘት ብቻ ሳይሆን እንደማያገኙት እያወቁ ማፍቀር ነው ይባል የለ? እሱ አባባል ለኔ ነው። ከልቧ ሰው ተቀየመ፣ ጨክና እሷ አታውቅም። ለምን ይሆን በቃኝ አለች፣ ለዓይኗ እንኳን የጠላች። ከልቧ ሰው ተቀየመ፣ ጨክና እሷ አታውቅም። ለምን ይሆን በቃኝ አለች፣ ለዓይኗ እንኳን የጠላች። አይ ለለይለይለ እዛ ሌላ ሴት እንዳለች ለምንድን ነው የነገራችሁኝ? የምን ሴት? እቺ ድነች ማን የሚሏት ነቻ? አረ ስለምን ሴት ነው የምታወሪው? እኔ እስከማውቀው ምንም ሴት የለም። እንግዲህ እሱ ጓደኛና የሥራ ባልደረባ አድርጎ ሽሟታል። እርግጠኛ ነሽ ግን? እንግዲህ ሂደህ ማየት ትችላለህ። እስቲ እናጣራለን። እንግዲህ እሷ ያለች ወደ እሱ መቅረብ ከባድ ነው። እንደሚሆን አልኩት። አታስቢ፣ የእሷን ጉዳይ ለኛ ተይ። አንቺ ስራሽ ላይ ብቻ ፎከስ አድርጊ። እሺ። ስለምን ሴት ነው ግን የምታወራው? ግራ ገባኝ እኮ። ለማንኛውም በጊዜ እናጣራ። አቤኔ
ወይ ደላላው የሆነ ስራ አለ ብሎ ነበር። እስኪያቸው መጣ። ኑሐሚን ያለችው ልጅ እቺ ነች ማለት ነው? ማለት ነው። ቆይ አብረን እንሄዳለን። አረ ቅርብ ነው እዚህ። እኔ ሄዳለሁ፣ አንተ ስራ። እሺ በቃ እንጂ የታክሲ ያዥ። አረ አያስፈልግም። ያዥ አንቺ ደግሞ ዝም ብለሽ። እሺ በቃ መጣሁ። እስቲ ተከትለናት ማን እንደሆነችና ምን እንደፈለገች እናጣራ። እምቢ ያለኝ እንጂ ቻል ብለው ሆዴ መቻል ነበረ እኔማ ልምዴ የለኝም እንጂ የተረፈ አቅም እኔ ስለ ፍቅር ሰስቼ አላውቅም።